ጤና ይስጥልን እንዴት አምሽታችኋል ተመልካቾቻችን 2 ሰዓት ሆኗል ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል በቅድሚያም ዋና ዋናዎቹን እናስቀድም በሀገራዊ ምክክሩ ቀድመው ተሳታፊ ያልነበሩ ወገኖች ለመሳተፍ ጥያቄ አቅርበው መድረኩን መቀላቀላቸው የምክክሩን አካታችነት በጉልህ ያሳየ ነው አለ የኢትዮጵያ ሀገራዊ ምክክር ኮሚሽን። ህገወጡ ህወሓት ስልጣኑን ለማስቀጠል ጦርነትና ግጭትን ማዋለዱን ቀጥሎበታል። ቡድኑ የትግራይን ወጣት ለጦርነት ከማዘጋጀት በተጨማሪ ለውጭ ኃይሎች በመሰጥ የገንዘብ ምንጭ እያደረገ ነው። ለአንድ ሀገር ሉዓላዊነትና የድንበር መከበር የጸጥታ ኃይል ሚና የመጨረሻውና አስተማማኙ ምሰሶ ነው። የኢትዮጵያ የጸጥታ ኃይል ደግሞ ሉዓላዊነትን ከማስከበር ባለፈ የሀገረ መንግስት ግንባታና የታሪክ ቀጣይነትን የሚያረጋግጥ ተቋም ነው። ከዜናዎቹ ጋር ሰናይት ብርሃኔ ነኝ። ወደ ቀዳሚው ዜና አልፋለሁ። ህገወጡ የህወሓቱ ቡድን በትግራይ ህዝብ ላይ እየፈጸመ ያለውን አፈና በተባበረ ክንድ በቃ ሊባል ይገባል አሉ በአዲስ አበባ የሚኖሩ የትግራይ ተወላጆች። አፈሳ ይቁም ሰላም ይስፈን በሚል መሪ ሀሳብ ህገወጡ የህወሓት ቡድን በትግራይ ህዝብ ላይ የሚፈጽመውን አፈናና ጭቆና የሚያወግዝ ሰላማዊ ሰልፍ በአዲስ አበባ ተካሂዷል። ሰልፈኞቹን አስተያየት ተከታትለን እንመለስ። ለገበያ ለሰው ጉዳይ ሱዳን ኮርዶፋን ለሚደረግ ውጊያ በብር ተደራድሮ ለአንድ ሰው 300 ለአንድ ሰው 400 ተውሎ ለመሸጥ ከናት በጉልበት ልጅ ዘርፎ የሚሄድ የሀገር ፖለቲከኛ ታይቶ አይታወቅም እና የክፋት የግፈኝነት የፋሽስትነት መጨረሻ እየተደረገ ያለው የትግራይ እናት ማልቀስና በልጇ ሀዘን መቀመጥ የለባትም ብዬ ነው ማምነው እኔ እና ከባድ ነው ለመግለጽም ይጨንቅሻል። ብቻ አሁን እኔ እዚች ጋር ጥሩ አየር እየተነፈስኩ ነው። እዛ ያለ ህዝብ ግን እየተጨነቀ ነው። በልጇ ሀዘን ተቀምጣ እናት እያለቀሰች ነው ያለ። ከዛ እሱ ነገር እንዲቀር ደግሞ የፌደራል መንግስት ገብቶ መላ እንዲለው ለትግራይ ህዝብ እንባው የትግራይ እናት እንባዋ ማበስ አለበት። ስንት ወንጀል የሰራ ድርጅት እኮ ነው። ስለዚህ አሁን በትግራይ ህዝብ የሚያደርገው ታያለሽ አይደል እንዴ? የምዕራባውያን እጅ ስላለበት እያደገ ሄደ ሲደረስ አሁንም ወያኔም ልምጥ አይወድም መመታት ነው ያለበት። በቃ ዓለም እንዲያቅ ትግራይ ውስጥ እየተደረገ ያለ የጦርነት ዝግጅት ዓለም ሙሉ እንዲያቅ የትግራይ ተወላጅ እንዲያቅ እውነትን እንዲያቅ የማሳወቅና ድምጽ የመሆን ኃላፊነት አለብን። ይህንን ነገር ጀምረናል። በአጭር ጊዜ በተደራጀ መንገድ ትግላችን ከቀጠልን ፌደራል መንግስት ማድረግ ያለበትን ትግራይ እንደ አንድ አካል የኢትዮጵያ እንደሆነች የትግራይ ህዝብ የትግራይ ወጣቶች አደጋ ላይ ነው ያለው። ይህንን የሚድንበት መንገድ መፍጠር አለበት። በዚህ መንገድ በተደራጀ መንገድ ውስጥም ትግራይ ውስጥ ያለና ከትግራይ ውጭ ያለን የትግራይ ተወላጆችና ደጋፊዎች በተደራጀ መንገድ ትግላችን ከቀጠልን በአጭር ጊዜ ትግራይ ነጻ የምትወጣበትና ወደ ሰላማዊ ኑሮ የሚሸጋገርበት ሁኔታ ሊፈጠር ይችላል። የትግራይ ህዝብ ከዚህ በላይ አንድ ሊያደርገው የሚችል አጀንዳ የለውም። የፈለገ የፖለቲካ አስተሳሰብ ሊኖረው ይችላል። ይሄ እናት ስታለቅስ ከማየት በላይ የሚያስቸግር ነገር የሚያዋርድ ነገር የለም። ትግራይ አሁን ተዋርዳለች። ከማንኛውም ምዕራፍ የትግራይ ህዝብ ምዕራፍ በእጅጉ የተዋረደበት ጊዜ ቢኖር ዘንድሮ ነው። ይሄም የዚህ ቡድን ተጠያቂ የሚሆነው ይሄ ቡድን ነው። ታጣቂዎችን ያዛልና የተለያዩ የራሱ የሆኑ የአፈና መዋቅሮች አሉት። እነዚህን ተጠቅሞ የትግራይ ህዝብ ያፈነና ስቃይ ውስጥ ያስገባ ነው ያለው። ስለዚህ ይሄ ኃይል ይሄን ያደረገ ያለው ምክንያቱ ሲፈጠርም ጀምሮ ኢትዮጵያዊ ወይም የትግራይ ኃይል ስላልነበረ የትግራይ ህዝብ ትግልን ጠልፎ ለሌሎች ኃይሎች አብያ ከኤርትራን ከኢትዮጵያ እንዲገነጥል ለማድረግ የተፈጠረ ኃይል ነው። ጦርነት ተመልሰን አንገባም፣ በቃ በሰላም እንሞክረው ቢባሉ መስማት የማይችል አካል ያለው እዛ ያለው ማለት ነው። ለስልጣን ብቻ
መነሻ አድርጎ ስልጣን ብቻ የሚፈልግ አካል ስለዚህ ያንንም ነገር ደግሞ እዚህ ያለ ህዝብ ማለት ወጥቶ በቃ ሊል ይገባል እኛም እንደ ዜጋ በቃ ይያልን ነው ይብቃ በቃ ጦርነት ይብቃ ሰላም ነው የምንፈልገው ሰላማዊ ሰልፍም የዓለም ማህበረሰብ ጫና አድርጎ የሰላም ስምምነቱ ፕሪቶሪያ እንዲከበር እነዚህ ሰዎች በህግ ስር እንዲሆኑ አስፈላጊ ጫና ተደርጎ ከህግ ውጪ የሚሄዱበትን ወደ ስርዓት ለማስመለስ ነው እኛ ጥረት ያደረግን ያለው ህገወጡ ህወሓት ስልጣኑን ለማስቀጠል ጦርነትና ግጭትን ማዋለዱን ቀጥሎበታል። ህገወጡ ቡድን የትግራይን ወጣት ለጦርነት ከማዘጋጀት በተጨማሪ ለውጭ ኃይሎች በመሸጥ የገንዘብ ምንጭ እያደረገ ነው። ባየሙላት ቢናት ያክል ሰላም ይሕሪያና እነዚህ ድምጾች ህገወጡ ህወሓት ትግራይን ለዳግም ጦርነት ማዘጋጀቱን ያቁም ሰላም ይስፈን በሚል የተሰባሰቡ ናቸው። በጦርነት አባዜ የናወዘው ህወሓት በኢትዮጵያ ላይ የጥፋት እሳትን ለመለኮስ ከሚያደርገው እረፍት አልባ ዝግጅት ባለፈ የድንበር ተሻጋሪ ሴራው ሰለባ ያደረጋቸውን ወጣቶች ለሱዳን የእርስ በርስ ጦርነት ማገዶነት አሳልፎ እየሰጠ ይገኛል። የትውልዱን ተስፋና ጉልበት እንደ ተራ የንግድ ሸቀጥ በመቁጠር ወጣቶችን እየመለመለና እየሸጠ የጥቅምና የገንዘብ ምንጭ አድርጓቸዋል። ዋጋ ወጥቶላቸው ነው የሚሸጡት። ምንድነው የሚያደርጉት? ከትግራይ ወጣቶችን ያፍሳሉ፣ አፍሰው ወደ ሰራዊት ያስገባሉ። ደን በኤርትራ በኩል አድርገው ወደ ሱዳን ያሻግራሉ ማለት ነው፣ ወደ አልቡርሃን መንግስት። ከዛ ሲያሻግሯቸው $300 ነው ባይዘው የትግራይ ወጣቶች እየተሸጡ ያሉት። $300 ይሸጣሉ። ከዛ በኋላ $250 ወደ ህወሓት ካዝና ነው የሚገባው። ስለዚህ እንደዛ አይነት አስነዋሪ ተግባር ነው ትግራይ ላይ እየተፈጸመ ያለው። አርሚ 70 ብሎ ራሱን ያቋቋመው በሱዳን የነበረው ሽጦ ስለጨረሰ አሁን ደግሞ በ13ኛ አርሚ ብሎ የሚጠራውን ከትግራይ ወደ ሱዳን ወስዶታል። አሁን ደግሞ እነሱን ስላለቁበት በወጣቶቹ ላይ ያለ ፍቃዳቸውና ያለ ፍላጎታቸው አፈሳውን አጠናክሮ በመቀጠል እናቶችን ያስለቀሰ የሚገኝ በሚዲያው እንደምታዩት በመቀሌ ከተማ፣ በአዲግራት ከተማ እንዲሁም ደግሞ ትላንትና ኔትወርክ ሁላ ዘግቶ በሀገረ ሰላም አካባቢዎች እጅግ በጣም በስፋት አፈሳውን ያስቀጠለ ነው ያለው። ከጥፋቱ የማይታረመው ህገወጡ ስብስብ የራሱን የስልጣንና የጥቅም ጥም ለማርካት ሲል የነገ ሀገር ተረካቢዎችን ህይወት ለባዕድ ጦርነት አሳልፎ በመስጠት ታሪክ ይቅር የማይለው ስህተትን እየሰራ ይገኛል። ከኢትዮጵያ ታሪካዊ ጠላቶች ጋር በመተባበር የሀገር ሉዓላዊነትን ለመጣስ በሚያደርገው ሙከራም ታሪካዊና የሞራል ውድቀቱን ዳግም እያረጋገጠ ትግራይንም ደጋግሞ እያደማ ይገኛል። ከሻዕቢያ ጋር አብሮ ከግብጽ ጋር አብሮ ራሱ በገዛ ራሱ ነው እኔ የተናገርኩት አይደለም። አልሸባብ ደጋፊያችን ነው ያለው የወጣቶች ቢሮ ኃላፊ አሁን ያለው ነው። እሱ ደግሞ ህወሓት ነው። ይሄ ህወሓት የምንለው ድርጅት ረጅም ዓመት የታገንለት ድርጅት ወደ አሸባሪነት ሲቀየር እኔ እሱ ጋር አሸባሪ መሆን የለብኝም። ጦርነቱ ደግሞ የራሱ ጦርነት አይደለም፣ ፕሮክሲ ጦርነት ነው ይዘው የመጣው የሻዕቢያ ተላላኪ ሆኖ የኢትዮጵያ መላው የኢትዮጵያ ህዝቦች የባህር ጥያቄ ስላነሱ ኢትዮጵያን የባህር በር እንዳታገኝ እሱም ብቻ ሳይሆን የትግራይ ህዝብ ጥያቄዎች በሰላማዊ መንገድ እንዳይፈቱ በሰላማዊ መንገድ ከተፈቱ ሁሉም ነገር የትግራይ ህዝብ የኢትዮጵያ ህዝብ የሚያነሳው እሱ ወደ ተጠያቂነት መንገድ ስለሚያመራ እሱ እንዳይጠየቅ ብሎ ጦርነት እየቀሰቀሰና ዝግጅት እያደረገ ይገኛል። የፕሪቶሪያው ስምምነት በትግራይ የነበረውን ሁኔታ ወደ ዘላቂ ሰላም ለማምጣት ቁልፍና በቂም ነበር። ነገር ግን በትግራይ ህዝብ ስም ስልጣንና ሀብትን የሚያሳድዱት ጥቂት አዛውንቶች የትግራይን ወጣትና ሰላምን ሽጠው ሀብትን ማካበትን መርጠዋል። ህገወጡ ቡድን ለድርድርና ለሰላም ጀርባውን የሰጠው አንድም ከተጠያቂነት ለማምለጥ፣ በሌላ በኩል ደግሞ ከሰዎችና ከወርቅ ንግድ የሚያገኘው ገንዘብ ስለሚቆምበት ነው። አፋኙ ስርዓት እንደሚታወቀው ያለ ጸብ ወይም ደግሞ ያለ ጦርነት መኖር አይችልም። የመጀመሪያው ተጠያቂነት አለው። የዘረፈው አለ፣ ያጠፋው የማህበረሰብ አካል አለ፣ ፖለቲካሊ ውድቀት አጋጥሞታል። ይህንን ሁሉ ላለመጠየቅ ነው የሁሉ የሚያደርገው። የወርቅ ዝርፊያ ቀላል ዝርፊያ እኮ አይደለም። የሱዳን እየተሸጠ ያለው ወጣት ቀላል ብር እኮ አይደለም። አንድም ጀነራል፣ አንድም የትግራይ ባለስልጣን፣ አንድ ልጅ ትግራይ ውስጥ የለም። እንደውም ብዙዎቹ እዚህ አዲስ አበባ በሰላም የሚኖሩ ብዙዎቹ ደግሞ ዱባይና አሜሪካ ያሉ ናቸው። እነሱ ልጆቻቸው በዱባይና አሜሪካ ሊያስቀምጡ የደሃ ልጅ ለምንድን ነው የምንዋጋው? ለምን አላማ ብለን አላማ ቢኖረው እኮ ትዋጋል። ምንም አላማ ለሌለው ነገር እነሱ የኛ ወጣቶችን ለሱዳን ሊሸጡ ብለን ለምን እንዋጋለን? የትግራይ ህዝብ አዲስና የለውጥ አስተሳሰብን ማራመድ ቢፈልግም በህገወጡ ህወሓት በጉልበት እየታፈነ ይገኛል። ይህም ቡድኑ ከአዲስ አስተሳሰብና ከዘመኑ ፈጽሞ የራቀ መሆኑን ያመለክታል። ህዝቡ ፍላጎቱን በግልጽ ተናግሯል። ጦርነት አንፈልግም፣ ለውጥ እንፈልጋለን፣ ሰላም እንፈልጋለን፣ ለአመታት ከቆየው አፈና መውጣት እንፈልጋለን ብሎ በግልጽ ተናግሯል። ግን ቡድኑ ያ ሰላምና ለውጥ ላይ መኖር የሚችል ቡድን አይደለም።
በትግራይ ያለው ሁኔታ አሳሳቢነትና የወጣቶች ስቃይ ከጊዜ ወደ ጊዜ እየከፋ ስለሆነ የፌዴራል መንግስትና ዓለም አቀፍ ማህበረሰብ ኃላፊነቱን እንዲወጣም ጥሪ ቀርቧል። ህገወጡ የህወሓት ቡድን የትግራይን ህዝብ ከልማት ወደ ኋላ አስቀርቶታል አሉ የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ። በሰላማዊ ሰልፉ ላይ አቶ ጌታቸው ረዳ ባስተላለፉት መልእክትም ህገወጡ የህወሓት ቡድን የትግራይ ህዝብ ጠላት በመሆኑ ቡድኑን በማስወገድ የትግራይ ክልልን ወደ ሰላም እንዲመለስ መስራት ይገባል ብለዋል። ህይወት አበበ ዓለም ወደ አዲስ የእድገትና የቴክኖሎጂ ምዕራፍ ስትሸጋገር ህገወጡ የህወሓት ቡድን ግን በ1960ዎቹ የርዕዮተ ዓለም አሮጌ መነጽር ውስጥ ተዘፍቆ ይገኛል። ትግራይን የሰራናት እኛንን በሚል የትዕቢት ስሌት የታወሩ ጥቂት አዛውንቶች የድርጅትና የህዝባዊነት ካባን ለብሰው እድሜያቸውን ለማራዘምና ሀብት ለማጋበስ ሲሯሯጡ የትግራይ ህዝብ ደህንነት ግን ቅንጣት ታህል አያሳስባቸውም። ካለፈው ጦርነት ጠባሳ ያልተፈወሰው ህዝብ ላይ አዲስ እሳት ለመለኮስ ደፋ ቀና የሚለው ይህ ህገወጥ ቡድን ሀገርን ወደ ቀውስ ለመክተትና የጋላቢዎቹን የጥፋት ተልዕኮ ለመፈጸም ታዳጊዎችን ከእናታቸው እቅፍ እየነጠቀ ለጦርነት ማገዶነት የሚዳርግ በታሪክ ፊት የሚጠየቅ እኩይ ኃይል ሆኗል። ሎሚ ንገብሮ ዘለና ሰልፊ ኣብ አዲስ አበባ ዝነብር ትግራዋይ ጥራሕ ዘይኮነስ ኣብ ትግራይ ሰላማዊ ዝኾነ መንገዲ ናብራኡ ክደፍእ ስለዘይከኣለ ዛሬ እያደረግነው ያለው ሰልፍ በአዲስ አበባ የሚኖር ትግራዋይ ብቻ ሳይሆን በትግራይ ሰላማዊ በሆነ ሁኔታ ኑሮውን መምራት ያልቻለ በአፈሳና በሌሎች የአፈና ተግባራት ወደ አዲስ አበባ የመጣ በርካታ ወጣቶች ያሉበት ሁኔታ ላይ ስላለን ድምጽ የምናሰማበት እድል መጠቀም አለብን ብለን ስላመንን ነው። አሁንም ህዝብ እንዲፈናቀል እያደረገ ያለውና ከባድ ጉዳት እያስከተለ ያለው ኋላ ቀር ቡድን በአዲስ አበባ የሚደረግ ሰልፍ እንደ አንድ የክህደት መለያ አድርጎ ሊያሳይ ይሞክራል። ሰሚ የለውም እንጂ የትግራይ ህዝብ ነፃ የሚወጣበት ሁኔታ እንዲፈጠር፣ ተፈናቃዮች እንዲመለሱ፣ ትግራይ ወደ ልማት እንድትመለስ፣ ጦርነትና የጦርነት ድባብ ለአንዴና ለመጨረሻ ጊዜ እንዲቆም ነው የዚህ ሰልፉ ምክንያት። ሰልፉን በአዲስ አበባ የምናደርግበት ምክንያትም በመቀሌ ማድረግ ስላልተቻለ ነው። እናቶች ልጆቻቸውን ከአፈሳ ለመከላከል ሲሞክሩ የሚገደሉበትና የሚታሰሩበት፣ ወጣቶች ታፍሰው ወደ ካምፖች የሚወሰዱበት፣ ወጣቶች ወደ ውጭ የሚሸጡበት ሁኔታ ተፈጥሯል። ይህንን ሁኔታ ዓለም እንዲያውቀው ከምንም በላይ ደግሞ የትግራይ ህዝብ ሊያወግዘው የሚገባ ስለሆነ ድምጻችንን ለማሰማት ጭምር የተዘጋጀ ሰልፍ ነው። በሰልፉ ላይ ከተነሱት ቀዳሚና አንገብጋቢ ጥያቄዎች መካከል የፕሪቶሪያው የሰላም ስምምነት ያለምንም መሸራረፍ ሙሉ በሙሉ በተግባር ላይ እንዲውል የቀረበው ጥሪ አንዱ ነው። የትግራይ ህዝብ አሁንም ድረስ ካለፈው ጦርነት ሰለባነት ጠባሳ ሳይድን ሌላ የጦርነት ቅስቀሳና የወጣቶች አስገዳጅ አፈሳ መኖሩ ስምምነቱን የሚጥስ በመሆኑ ለፌዴራል መንግስትና ለዓለም አቀፍ ማህበረሰብ ጥሪ ቀርቧል። ሓደ ዓብይ ቁም ነገር ናይዚ ሰልፍ ዕላማ ናይ ፕሪቶሪያ ስምምነት ብዝተማለ መንገዲ ክፍጸም ምግባር እዩ። አንድ ትልቅ ቁም ነገር የዚህ ሰልፍ ዓላማ የፕሪቶሪያው ስምምነት በተሟላ ሁኔታ እንዲፈጸም ማድረግ ነው። ከውጭ ኃይሎች ጋር በተለይም በትግራይ ወንጀሎች ከፈጸመ የሻዕቢያ ኃይል ጋር ሆኖ ቀጠናውን ለማተራመስ እየሰራ ያለው ኋላ ቀር ቡድን ፕሪቶሪያውን በማፍረስ ሌላ አዲስ ድርድር እንዲኖር እየሰራና ወጣቶችን ወደ ሌላ ሀገራት ለጦርነት እየሸጠ ይገኛል። አሁንም ጫና ማድረግ አለብን። በፕሪቶሪያው ምን አሳካን ምን አላሳካንም የሚለው መታየት አለበት። በጦርነትና በጦርነት ወሬ ህዝባችንን ወደ አደጋ እየጣለ ያለው ኃይል በቃ ሊባል ይገባል። ፕሪቶሪያው የተፈረመበት ምክንያት ያለንን ልዩነት በሰላማዊ መንገድ ለመፍታት ነው። አሁንም ያለንን ልዩነት በሰላማዊ መንገድ መፈጸም የሚያስችል ስራ መስራት ይኖርብናል። የትግራይ ወጣቶች ከጦርነት አዙሪት ሸሽተው መፈናቀላቸው እንዲሁም ወደ ውጭ ሀገር የሚሰደዱበት አሳሳቢ ሁኔታ በአስቸኳይ እንዲቆምም ተጠይቋል። የትግራይ እናቶች ልጆቻቸው የተማሩ እንጂ ትከሻቸው በጠመንጃ የዘመመ እንዲሆኑ አይሹም። ለዚህም የፌዴራል መንግስትና ዓለም አቀፉ ማህበረሰብ በትግራይ ጦርነት ምክንያት የተፈናቀሉ ዜጎች በአስተማማኝ ሁኔታ ወደ ቀያቸው እንዲመለሱ ጥሪ ቀርቧል። ዋላ ዋና ፍታህ መምጽ ኃይልታት ፖለቲካ ትግራይን ህዝብ ትግራይ እንተሆኑ ምንም እንኳ ዋነኛ መፍትሄ አምጪዎቹ አካላት የትግራይ የፖለቲካ ኃይሎችና የትግራይ ህዝብ ቢሆኑም የፌዴራል መንግስትም ድርሻውን ሊወጣ እንደሚገባ ጥሪያችንን እናቀርባለን። ወጣቶች እንዲታፈሱ፣ ትግራይ በውጭ ኃይሎች እንድትታመስ እያደረገ ያለው ኃይል በቃ ሊባል ይገባል። የፌዴራል መንግስትም በትግራይ ሰላም እንዲሰፍን እያደረገው ያለው ጥረት አጠናክሮ ሊቀጥል ይገባል። የዓለም አቀፉ ማህበረሰብም ይህንን ኃይል በቃ እንዲለው ጥረታችንን አጠናክረን እንቀጥላለን። በትግራይ ባጠረ ጊዜ ውስጥ የተሻለ ሰላምና ልማት እንዲፈጠር እንዲሁም ትግራይ ወደ ቀድሞ ሁኔታዋ እንድትመለስ የሚያስችሉ ሁኔታዎች እንዲፈጠሩ ጥረታችንን አጠናክረን እንቀጥላለን።
የዛሬው የመስቀል አደባባይ ድምጽና በትግራይ ክልል የተስተዋለው የቤት ውስጥ አድማ የትግራይ ህዝብ አሁንም ለሰላም ለልማትና ለህገ መንግስታዊ መብቱ መከበር ያለውን ጽኑ አቋም በግልጽ ያሳየበት ሆኖ አልፏል። የፕሪቶሪያው የሰላም ስምምነት በተሟላ መልኩ እንዲፈጸም ወጣቶች ከስደትና መፈናቀል ድነው ወደ ቀያቸው እንዲመለሱ የቀረበው ጥሪ ከፌዴራል መንግስትና ከዓለም አቀፉ ማህበረሰብ አፋጣኝ ምላሽ እንደሚያገኝም ይጠበቃል። እንቀጥላለን ተመልካቾቻችን። አሁን ደግሞ በትግራይ ህዝብ ላይ የሚፈጸመውን አፈናና ጭቆና የሚያወግዝ ሰላማዊ ሰልፍ በአዲስ አበባ ተካሂዷል። ይህንን የተመለከተ ተንቀሳቃሽ ምስል ተከታትለን እንመለስ። ሸጣን ግፋን መናእሰይ ትግራይ ጠጣን ካብ ከባቢ አንድ መጻፎም ተጋሩን ፈተውት ትግራይን ባዕ ሰላም መጻ ኤድሰፍ ሪተርን ዊ ዲማንድ ጀስቲስ ኢሚዲየት ኤድሰፍ ሪተርን አሳይ ትግራይ ጠጣው ይበል ከባቢ አንድ መጻፎም ተጋሩን ፈተውት ትግራይን ባዕ ሰላም መጻፎም ሰላም ይሕርያና ሰላም ይምርጫና ለአንድ ሀገር ሉዓላዊነትና የድንበር መከበር የጸጥታ ኃይል ሚና የመጨረሻውና አስተማማኙ ምሰሶ ነው። የነጻነትና የጀግንነት ታሪክ ላላት ኢትዮጵያ ደግሞ በየዘመናቱ የተደቀኑባትን የውስጥና የውጭ የሉዓላዊነት ፈተናዎችን በመመከት ረገድ የጸጥታና የመከላከያ ኃይሏ የማይተካ የታሪክ አሻራን አኑሯል። የኢትዮጵያ የጸጥታ ኃይል ሉዓላዊነትን ከማስከበር ባለፈ የሀገረ መንግስት ግንባታና የታሪክ ቀጣይነት ምሰሶ ነው። ለመሆኑ የኢትዮጵያ የሉዓላዊነት አጥር እንዴት ይገለጻል? ቀጣዩ የሰለሞን ኃይለ ኢየሱስ ዘገባ ምላሽ አለው። ነጋድራስ ገብረ ሕይወት ባይከዳኝ መንግስትና የህዝብ አስተዳደር በሚለው መጽሐፋቸው ለአንድ ሀገር ጽናት በስርዓት የተገነባ የጸጥታ ተቋም መኖር ግድ ነው ይላሉ። ታዋቂው የፖለቲካል ሳይንቲስት ሳሙኤል ሃቲንግተንም ስለ ሀገራት ጽናት ሲያስረዳ የዘመናዊ መንግስት ህልውና በዋናነት የሚወሰነው ይላል ከፖለቲካ ወገንተኝነት ነፃ በሆነና በበሰለ ሙያዊ ስነ ምግባር በተገነባ የጸጥታ ተቋም ስለመሆኑ ይገልጻል። በእርግጥም የዓለም አቀፍ ሀገራት ግንባታ ታሪክ እንደሚያስተምረን የአንድ መንግስት ጥንካሬ የሚለካው በሰራዊቱ ብዛት ወይንም በታጣቂዎች ቁጥር ሳይሆን ተቋማቱ ባላቸው ዲሞክራሲያዊ ቁርጠኝነትና ህዝባዊ ቅቡልነት ላይ ስለመሆኑ ያስረዳል። ለመሆኑ ኢትዮጵያ የሺህ ዘመናት የጦርነትና የሉዓላዊነት ታሪክ ያላት ሀገር ወታደራዊ መዋቅሯን ከአገዛዝ ጥበቃ አላቃ የህገ መንግስትና የህዝቡ እውነተኛ ጠባቂ እንዲሆን እንዴት ማድረግ ቻለች? ከጊዜያዊ የደህንነት ጥበቃ ወደ ዘላቂ መረጋጋት ለመሸጋገር የተጓዘችበት የሪፎርም መንገድስ ምን ይመስል ይሆን? የዚህ ታሪካዊ ለውጥስ ምሰሶች ምንድን ናቸው? ቆይታችን ለትንታኔ መርጦታልና አብራችሁን ዝለቁ። የዚህ ታሪካዊ ሪፎርም ግዝፈት በትክክል ለመረዳት የኢትዮጵያን ወታደራዊ ታሪክ ውጣ ወረዶች መቃኘት የግድ ይለናል። የኢትዮጵያ ወታደራዊ ባህል መሰረቱ በጥንታዊ የዜጋ ወታደር ወይም ሲቲዝን ሶልጀር ትውፊት ላይ የተገነባ ነው። ሀገር ስትደፈር እያንዳንዱ ዜጋ ራሱን ተዋጊ አድርጎ የሚያሰልፍበት ይህ ህዝባዊ እሴት በአድዋ ጦርነት ላይ በጉልህ ታይቷል። በእርግጥም በአጼ ቴዎድሮስ የተጀመረው በአጼ ምኒልክ የዳበረውና በአጼ ኃይለ ሥላሴ ዘመነ መንግስት በሆለታና በቃኘው ሻለቃ በኩል ዓለም አቀፍ ዝናን ያተረፈው ዘመናዊ ወታደራዊ አቅማችን በቀጣዮቹ ስርዓት ግን ክፉኛ ተፈትኖ አልፏል። የደርግ ስርዓት ከፍተኛ መኮንኖችን በመግደልና የፓርቲ መዋቅርን በጦር ውስጥ በመዘርጋት ሙያዊነትን ሲያዳክም፣ የኢህአዴግ ስርዓት ደግሞ የብሔር ሚዛንን ባልጠበቀ የአመራር ስብጥርና በፖለቲካ ርዕዮተ ዓለም ማስረጫነት ተቋማትን አክስሞት ቆይቷል። ነገር ግን ከ2010 ዓ.ም ታሪካዊ የፖለቲካ ሽግግር በጠቅላይ ሚኒስትር አብይ አህመድ በሚመራው መንግስትና በመደመር ፍልስፍና ቅኝት ይህንን የቆየ የስብራት ታሪክ ሙሉ በሙሉ የቀየረ አዲስ ምዕራፍ ከፈተ። ይህ ስር ነቀል የተቋም ግንባታ ታዲያ በሶስት እጅግ ወሳኝና አስገዳጅ ምክንያቶች የተመራ ነበረ። የመጀመሪያው መዋቅራዊ ክፍተቶችን መፍታት የሚል ነው።
ከ2010 ዓ.ም በፊት የነበረው የፕሮፌሽናሊዝም እጥረት፣ የአካታችነት ማነስና የፖለቲካ ወገንተኝነት በአስቸኳይ በማረም የተቋሙን ብሔራዊ ቅቡልነት መመለስ ሆነ። ሁለተኛው የደህንነትና ልማት ቁርጠኝነት ነው። ያለ አስተማማኝ ደህንነት ልማት ሊታሰብ አይቻልም። ከተሆኑ ያለ ልማትም ደህንነት ሊረጋገጥም አይቻልም በሚለው በዚህ ሳይንሳዊ ቀመር መነሻነት የጸጥታ ዘርፍ የሀገራዊ እድገት ዋና የማዕዘን ድንጋይ ስለመሆኑ መታመኑ ነው። ሌላኛው ተለዋዋጭ የደህንነት ስጋቶች መኖራቸው ነው። ከቀጥተኛ ጦርነት ወጥቶ ወደ ሳይበር ጥቃቶች፣ የእጅ አዙር ጦርነቶችና የሽብርተኝነት ስጋቶች የተሸጋገረው የዘመናችን አስፈሪ እውነት አለመቋቋም ፈጣንና ስትራቴጂካዊ አቅም ያለው ተቋም መገንባት ግድ ማለቱ አልቀረም። የኢትዮጵያ መከላከያ ኃይል ዛሬ ላይ የደረሰበትን ከፍታ ያረጋገጠው በሚከተሉት 4 ዋና ዋና ምሰሶዎች በመቆሙ ላይ ነው። አንደኛው ከፖለቲካ ነፃ የሆነ ፕሮፌሽናል ተቋም መገንባት ነው። ሰራዊቱ ከማንኛውም የፖለቲካ ድርጅት ነፃ ሆኖ ሉዓላዊነትን ብቻ እንዲጠብቅ በሕግ ተደንግጓል። በእዝ መዋቅሩ የነበረው የአንድ ብሔር የበላይነት ተሰብሮ የሁሉም ብሔር ብሔረሰቦች ሚዛናዊ ውክልና ተረጋግጧል። ሁለተኛው የግዳጅ አፈጻጸም ወይንም ኦፕሬሽናል አቅም ማሳደግ ነው። መከላከያ ዩኒቨርሲቲና የጦር ኮሌጅ ስር ነቀል የሆነ የስርዓት ትምህርት ማሻሻያ ተደርጓል። የአየር መከላከያና የሳይበር ደህንነት በዘመናዊ ቴክኖሎጂ የታጠቁ ሲሆን ሀገር በቀል ወታደራዊ ዲተረንስ ስራ ላይ እንዲውልም ተደርጓል። ሶስተኛው የሲቪል የበላይነትና ዲሞክራሲያዊ ቁጥጥር ናቸው። የመከላከያ ሚኒስቴር በሲቪል አመራሩ ስር ሆኗል። ሰራዊቱ ለሕዝብ ተወካዮች ምክር ቤትና ለሕገ መንግስቱ ቀጥተኛ ተጠያቂ በመሆን የአገዛዝ ጥበቃ ሳይሆን የዲሞክራሲ ማህበራዊ ውል አስተባባሪነቱን አረጋግጧል። አራተኛው ዘላቂ መሰረተ ልማትና የሰራዊቱ ሞራል ግንባታ የሚል ነው። እጅግ ዘመናዊ የሆነው የመከላከያ ዋና መስሪያ ቤት አጠቃላይ ሆስፒታልና የክልል እዝ ቢሮዎች ተገንብተውለታል። የሰራዊቱን ሞራል ለመጠበቅ ነፃ የጤና ሽፋን፣ ትራንስፖርትና የመኖሪያ ቤት ጥቅማ ጥቅሞችም እንደዚሁ ተሟልተዋል። ከላይ በስፋት እንዳየነው የኢትዮጵያ የድህረ 2010 ብሔራዊ መከላከያ ኃይል ሪፎርም በሀገራችን ዘመናዊ ታሪክ ውስጥ ከተመዘገቡት እጅግ ስኬታማ የተቋማት ሽግግሮች መካከል ቀዳሚውን ስፍራ ይይዛል። ይህ ሰፊ የለውጥ ጉዞ ታዲያ አሮጌውን መዋቅራዊ ንድፍ ሰብሮ በመውጣት ፕሮፌሽናልና አካታች እንደዚሁም ተጠያቂነት ያለው እውነተኛ የህዝብ ሰራዊት መፍጠር ችሏል። የሰው ሀብት ልማት በቴክኖሎጂ በዘመናዊነት ከሰራዊቱ ሞራል ግንባታ ጋር አጣምሮ የያዘው ይህ የተቋም ግንባታ ታዲያም ዛሬ ላይ የሀገራችን ሉዓላዊነት አጥር ከመቼውም ጊዜ በላይ አጽንቶታል። አሁን ላይ የኢትዮጵያ መከላከያ ሰራዊት የሀገርን ዳር ድንበር ከመጠበቅም ባለፈ የሀገራችን ዘላቂ ሰላምና የግዛት አንድነት በጽናት ለመጠበቅ የሚያስችል ሙሉ አቅም ገንብቷል። የሀገር መከላከያን ማክበር በእርግጥም ሀገርን ማክበር ነው። እንቀጥላለን። የህወሓት ቡድን ከትጥቅ ትግል ጀምሮ በሴራ ፖለቲካ እየተመራ የኖረ ነው። ቡድኑ በራሱ ጥቅም ላይ ብቻ ተቸንክሮ መነሻ ዓላማውን የሳተም ነው። አቡይል ሙጌታ ተጨማሪ አለው። በኢትዮጵያ የፖለቲካ ታሪክ ውስጥ እንደ ቆሞ ቀሩ ህወሓት ያለ በጦርነት ተወልዶ በጦርነት አድጎ ስልጣን ላይም ሆኖ ጦርነትን እንደ ቁርስ ለሚመገብ ቡድን አቻ ማግኘትም ይከብዳል። የዚህ ቡድን ታሪክ ክብር ያለው የፖለቲካ ድርጅት ታሪክ ሳይሆን ሀገርና ህዝብን በጠመንጃ አፈሙዝ የማንበርከክ ስልጣንን በሴራ የማቆየትና በደም የመነገድ የክፉ መንፈስ አባዜ ነው። የዚህ ቆሞ ቀር ቡድን የስልጣን ጥማት የሚጀምረው ገና ከትጥቅ ትግል ጅማሮ ማለዳ ላይ ነው። ቡድኑ የተጸነሰው በዲሞክራሲ ውይይት ሳይሆን ስልጣን የጠመንጃ አፈሙዝ ውጤት ናት በሚል የማዮይስት መርህ ላይ ተንተርሶ ነው። ለ17 ዓመታት በበረሃ በቆየበትም ጊዜ በውስጡ የዲሞክራሲ ዘርን ሳይሆን የጥርጣሬንና የጭካኔን እንዲሁም የኔ ብቻ ባይነት መንፈስን በእሳቤውም ኮትኩቷል። በሂደትም ስልጣን የህዝብ ማገልገያ ሳይሆን የቡድኑ የግል ጥቅም ማስጠበቂያ ጉልበትም አደረገው። ያው ቡድን ዛሬም የኢትዮጵያ የችግር ምንጭ ሆኖም ይገኛል። በራሱ ጥቅም የተሸከለ ፍጡር ነው። በተለይ ከጊዜ በኋላ እያደገ የመጣው የግል ጥቅምን ለመጠበቅ በተለይ ከማለዲት ምስረታ ጋር ተያይዞ በ1977 ዓመተ ምህረት ማለት ነው አመራሩ በግሉ ጥቅም ብቻ እና በስልጣን ብቻ ያተኮረ ቡድን ነው። ያ ቡድን ነው አሁን ላለንበት ችግር የዳረገን። አሁን ላለንበት ችግር ዳርጎንም
ከኢትዮጵያ ጋር ጥል ፈጥሮ ህዝቡንም ወደዛ ችግር ሊያስገባ የሚሞክር ያለው በትግል ዘመኑ የተነሳበት መንገድ ሲስት እንዲህ አይሆንም ዓላማችንም ዲሞክራሲ ነው ያሉትን ተራማጅ ሰዎችም ባጭሩ ለመቅጨት ብዙ ርቀትንም ተጉዟል። ንጹህ ታጋዩን አገለሉት። በግልጽ ነው ደግሞ ያገለሉት። ይዘውት እየሄዱ ያለው አቅጣጫ አደገኛ እንደሆነ የተገነዘቡ ወገኖች እንደኔ አይነቱ ግማሹ ለእስር ዳረጉት፣ ግማሹ ለስደት ዳረጉት። እኛ ተሰደን የተገደሉም አሉ። ቅድም እንዳነሳው የተገደሉም አሉ። ከዛን ጊዜ ጀምሮ አቅጣጫው ስተዋል። ይሄ ድርጅት ለቡድኑ ተቸንካሪ አመራሮች ስልጣን ማለት በምርጫ የሚገኝ የህዝብ አደራ ሳይሆን በደም የተገዛ ርስት ነው። ይህ እኛ ደም የገበርንለት የሚሉት ትርክት በስልጣን ላይ ህዝብን እንደ ባለቤት ሳይሆን እንደ ተገዢ፣ ሀገርን ደግሞ እንደ ምርኮ እንዲመለከቱም አድርጓቸዋል። ይኸው ቡድን ለ27 ዓመታት ኢትዮጵያን ሲገዛም ዲሞክራሲን እንደ ጌጥ እንጂ እንደ ስርዓትም አልተጠቀመው። ህዝቡን እኔ ብቻ አለሁላችሁ፣ እኔ ብቻ ነኝ የማውቅላችሁ በሚል የፍርሃት ቆፈን አስሮ የግድ አስፈላጊነቱን ሲያሰርጽ ቆይቷል። ለቆሞ ቀሩ ቡድን ዲሞክራሲና ምርጫ ስልጣንን ህጋዊ ማስመሰያ የፖለቲካ ቁማርም ነበር። ቁማሩን እንደሚያሸንፍ ሲያምን የሚያደርገው ካልሆነ ግን ሊያስበው እንኳን የማይችለው ነገር ነው። አሁን ምርጫ ብናካሄድ በዛን መንፈስ አንድም ሰው እኮ አይመርጠንም። በዛን መንፈስ ማለት ነው። እና በእርግጥ በአንድ በኩል ደግሞ ምን ትላለህ? እንደዛ ካላረጉ አይመረጡማ። ምርጫ ለነሱ እየባለፈው የህልውና ማረጋገጫችን ነበረች። በቃ እርግጠኛ ነበርን። እዛ የተወዳደሩ አንዳንዶቹ ምርጫ ቦርድ እውቅና ሳይሰጣቸው የተወዳደሩ እኮ ነበሩ። ምርጫ ቦርድ እውቅና ሳይሰጣቸውም ጭምር ማለት ነው። አሁን ያሁን ምርጫ ግን የህልውናቸው ማክተሚያ ናት። ለዛ ስለሆነች ነው አሁን የሚጣደፉት። ቡድኑ ከስልጣን ሲወገድ ወደ ሰላማዊ ፖለቲካ ትግል መመለስ ያልቻለውም ከጅምሩ ሰላማዊ ስላልነበረ ነው። ሰላማዊ ፖለቲካ የሐሳብ የበላይነት መቻቻልና የህዝብ ይሁንታንም ይጠይቃል። ዛሬም ባለበት የተቸነከረው የህወሓት ቡድን ደግሞ እነዚህን እሴቶች እንደ ድክመት ይቆጥራቸዋል። በዲሞክራሲያዊ አስተሳሰብ ላይ ቁማርንም ይጫወታል። በነጻና ዲሞክራሲያዊ ሜዳ ላይ ቢወዳደር እንደማያሸንፍ ያውቃል። ሽንፈት ደግሞ ላለፉት ዓመታት ለሰራቸው ግፎች ተጠያቂነትን እንደሚያመጣበት ስለሚረዳ ጦርነትን እንደ መሸሸጊያ ዋሻ ይጠቀማል። በዚህም በርካታ የትግራይ ወጣቶችን በጦርነት እየገበረ የትግራይ እናቶችን ጧሪ አልባ እያደረገ ህልውናውን ለማቆየት ዛሬም የጦርነት ነጋሪትን ይጎስማል። ይህ ኋላ ቀር ቡድን የሚኖረው ህልውናውንም አስጠብቃለሁ ብሎ በጽኑ የሚያምነው በእውከት ውስጥ ብቻ ነው። ሰላም በሰፈነበት ሀገር ውስጥ የሴራ ፖለቲካ ቦታ ስለሌለው ጦርነትን በመቀስቀስ የህዝብ ስሜትን በመግረፍና በትርምስ ውስጥ ህልውናውን ማራዘምም ይመርጣል። በዚህም በቡድኑ ሀሳብ የተጠለፉ እልፍ የትግራይ ወጣቶች የህይወትን ዋጋ ማስከፈሉ የትናንት ትውስታ ነው። ህወሓት ስልጣንን የማግኘትና የማቆየት ፍላጎቱን የሚሸፍነው የትግራይ ህዝብ ህልውና አደጋ ላይ ነው በሚል የሐሰት የስሌት ቀመር ነው። የራሱን የስልጣን ጥማት የህዝብ ህልውና አስመስሎ በማቅረብ ወጣቱን ለጦርነት ይዳርጋል። ይህ ትርክት የቡድኑ ስልጣንን ለማስጠበቅ ሲባል የንጹሐንን ደም እንደ ውሃ የማፍሰስ ጨካኝ ስልትም ነው። ለቆሞ ቀሩ ቡድን ጦርነት የጥንካሬው ምንጭ ማሳያ ሳይሆን የፖለቲካ ድግመቱ መሸሸጊያ ነው። ለዚህም ማንም አቤት እንደማይለውም አሁንም ድረስ አልተረዳም። ተመልካቾች እየተከታተላችሁ የምትገኙት ከኢትዮጵያ ቴሌቪዥን የምሽት 2 ሰዓት ዜናዎቻችን ነው። እንቀጥላለን። ባለፉት 5 ዓመታት የአዲስ አበባን የለውጥ ሂደት ያሳለጡ ስኬቶች ተመዝግበዋል አሉ በከተማዋ የሚገኙ የተለያዩ ተቋማት ኃላፊዎች። የተቋማቱን ኃላፊዎችና ሀሳብ እንዲሁም ማብራሪያ ሪፖርተራችን ይመራደም እንደሚከተለው አዘጋጅቶታል። 2018 ዓመት ያቀነው 60 ሺህ ሜትር ኪዩብ ውሃ ወደ ሲስተም ለማስገባት አቅደን አሁን 60 ሺህ ሜትር ኪዩብ ውሃ ወደ ሲስተም እያስገባን እንገኛለን በዚህ መጨረሻው ዓመት። በዚህም እስከ 600 ሺህ የሚደርስ የከተማው ነዋሪ የውሃ አቅርቦት ተጠቃሚ ይሆናሉ። በተጨማሪ ከውሃ የፍሳሽ መሰረተ ልማት ወሳኝ ነው። የፍሳሽ መሰረተ ልማትን በተመለከተ ኦልሞስት ከተማዋ ሪቮሉሽን ማለት በሚቻል መልኩ ነው የተሰራው። በዚህ 5 ዓመት ውስጥ ከ1500 ኪሎ ሜትር በላይ የፍሳሽ መስመር ተዘርግቷል። ትላልቅ መሰረተ ልማት የፍሳሽ ማጣሪያ ጣቢያዎች የተሰሩ ነው። ይሄም በዓለም ባንክ በተገኘ ብድር
260 ሚሊዮን ዶላር ነው መጀመሪያ የተመደበው። ከዛ በተጨማሪ 148 ሚሊዮን ዶላር ተጨማሪ ፈንድ ብድር ማግኘት ተችሏል። በአጠቃላይ በ348 ሚሊዮን ዶላር በ126,000 ሜትር ኪዩብ በቀን ማጣራት የሚችል ዘመናዊ ፍሳሽ ማጣሪያ ጣቢያዎች እየተሰሩ ነው። 20,000 ሜትር ኪዩብ ማጣራት የሚችለው ወይም 20 ሚሊዮን ሊትር በቀን ማለት ነው ተጠናቆ ከ3 ሳምንት በኋላ ለምርቃት ይውላል። ህዝቡ አገልግሎት ላይ ከመንግስት ተስፋ የቆረጠበትን ጉዳይ በዘላቂነት የሚፈታ እርካታ ብቻ ሳይሆን በቀጣይነት ዜጎች መንግስት ላይ በአገልግሎት አማኔታን ማረጋገጥ የሚችልበት ደረጃ ላይ የተደረሰበት ነውና እሱን እያሰፋን መሄድ ነው። ባለፉት 5 ዓመታት በብዙ ዘርፍ በጣም ዘርፈ ብዙ የመጡ ለውጦች ሌላ ጊዜ በአገልግሎት ይሸፈን ነበር። አገልግሎት ላይ አልተሻገራችሁም፣ አሁንም ለውጥ የለም፣ ህዝቡን አትሰሙም፣ በፍትሃዊነት አታገለግሉም፣ ያለ እጅ መንሻ ያለ ጉቦ አታገለግሉም የሚል የህዝብ የዘመናት የነበረው ምሬት በዘላቂነት የሚፈታ ነው አዲስ መሶብ ላይ የተሰጠ አገልግሎት። ለዚህ በቀጣይነት እሱን እያሰፋን ስንሄድ አገልግሎት ላይ የሚነሱ እንግልቶችን፣ ቅሬታዎችን የሚፈታ ነው። የበጎ ፈቃድና ህብረተሰብ ተሳትፎ ማስተባበሪያ ኮሚሽን እንደ በጎ ፈቃድ ስራ የለውጡ መንግስት የእሳቤው አንዱ ውጤት ነው። ተቋሙ በራሱ የእሳቤው ውጤት ነው ያልኩበት ምክንያት እንግዲህ የለውጡ መንግስት ሰው ተኮር እንደመሆኑ ውጤቱም የሚለካው ሰዎች ላይ ባለው ለውጥና ፋይዳ እንደመሆኑ ይህንን ሰው ተኮር እሳቤ አንዱ የምናወርድበት መንገድ የበጎ ፈቃድ ስራችን ነው። ባለፉት 5 ዓመታትን በአዲስ አበባ ከተማ አስተዳደር ሰው ተኮር ተግባራችንን በተለይ ደግሞ በልዩ ሁኔታ የበጎ ፈቃድ ተግባራችንን ስንመለከት ቤቶችን በመገንባትና ለአቅመ ደካማና ለአረጋውያን በማድረስና ማዕድ በማጋራት የሰራነው ስራ የተሳካና መንግስታችን ለሰው ተኮር ተግባር የሰጠውን ቦታ ከተማ አስተዳደራችን የሰው ተኮር ተግባራትን ወደ መሬት ለማውረድ በቁርጠኝነት ክብርት ከንቲባችን የመሩበትና በየደረጃው ውጤት የመጣበትን የሚያሳይ የተሳኩ አመታት ነበሩ። ከ5 ዓመቱ ላይ ስናይ በተለይ የመሬት ወረራ እንደተፈለገው በተለያየ አካላት የሚወረር እንደፈለገው ህገወጥ ግንባታ የሚከናወን ስርዓት አጥ ተግባሮች ነበር የሚከናወኑበት። አሁን በተለይ እየታየ ያለው በከተማችን ውስጥ ስርዓት የያዘበት እና የተሻለ ውጤት ያገኘንበት ነው አንዱ። ሌላው እንደሚታወቀው በከተማችን ካፒታል ሲቲ ነው። በመንገድ ላይ ህገወጥ ተግባር ህገወጥ ንግድ ማከናወን ነው። ይህንንም ሙሉ ለሙሉ በሚባል ደረጃ ማለት ነው የንግድ ስርዓታችን አቅጣጫ እንዲይዝ በመንገድ ላይ የሚደረጉ ህገወጥ ንግዶች እንዲወገዱ አበክረን የሰራንበት ከሌሎችም ተቋሞች ጋር ተቀናጅተን የሄድንበት ጉዳይ ነው ያለው። ስለዚህ ውጤታማ ሆነናል ማለት ነው። ከ5 ዓመት ጉዞ በኋላ አጠቃላይ የመንገድ ሽፋናችን በ1600 ኪሎ ሜትር በላይ በመጨመር 8227 ኪሎ ሜትር ማድረስ የተቻለበት 5 ዓመታት ነው። እነዚህ ብቻ ሳይሆን ኦሬዲ ከ1600 ኪሎ ሜትሩ በጣም ችግር ፈቺ የሆኑ የትራፊክ ፍሰቱን በጣም ያሳለጡ ኢኮኖሚክ ፋይዳቸው በጣም በርካታ የሆኑ የኮሪደር ኦሬዲ ልማት ጭምር ተገብቶ ከዚህ አንጻር የነበሩ መንገዶችን ሪሃብሊቴት በማድረግ ሁሉንም አካታች የሆኑ መንገዶች ኦሬዲ ወደ 223 ኪሎ ሜትር አካባቢ በሁለት ዙር የኮሪደር ስራ የተከናወነበት ነው። በዚህም ኦሬዲ ህዝባችንን በጣም ጥሩ ሁኔታ ሊገለገልባቸው የሚችሉ ነገሮች በመስራታችን አጠቃላይ በአፍሪካንስ እንደዚሁ ነው በዓለም ዘንድ ከተማችን ኦሬዲ ተመራጭ ለቱሪዝም ኦሬዲ መስህብ የሆነችበት አጋጣሚ የተፈጠረበት ነው በዚህ ሂደት ማለት ነው። እንዴት ዋላችሁ? ይመስገን። ምን ነው ቀዘቀዝ? ትንሽ አዝመራ ዘር አነሳለብኝና ምን እናግዝ ታዲያ? እኔም አርሼ የምመልሰው የእህል ዘር ብድር ባገኝ ብዬ ስንከራተት ነው ያልኩኝ። እስከ መቼ የእህል ዘር በብድር ይሞላል ብለን? ምን ላርግ ታዲያ? ምን መላ ይገኛል? መላውንማ ልንገርህ። እኔው ራሴ ማዳበሪያን ሰው መላ ሳፈላልግ የኢትዮጵያ ንግድ ባንክ ለአርሶ አደሩም ለአርብቶ አደሩም እፎይታ የሚሰጥ ብድር ማዘጋጀቱን አልሰማም መሰል። ይኸውልህ ለሰብል ምርት ብትል ለመጋዘን፣ ለግብርና መሳሪያ፣ ለማዳበሪያ፣ ለወተት ተዋጽኦ ብትል ለእንስሳት እርባታ የሚሆን አመቺ ብድር አመቻችቷል። ግን እንደው ለኔ የሚያበድሩኝ ይመስላል? አዎ ስልህ
ለብቻም ሆነ ከሌሎች አርሶ አደሮች ጋር ቢሆን አንድ ላይ ሆናችሁ መበደር ትችላላችሁ። ታዲያ ምን ማድረግ ነው የሚጠበቅብኝ? እዚህ አቅራቢያ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጎራ ብለህ ባለሙያ ማክረህ ከ25% ጀምሮ ቆጥበህ ያሻን የግብርና ብድር መበደርና ልማትን ማቀላጠፍ ነው። ሀገር የሚመግበው ባለሙያ ለዓመታት ሲያገለግል የቆየው የኢትዮጵያ ንግድ ባንክ የግብርና ስራ እንዲቀላጠፍ አስፈላጊ የሆነ ብድር አመቻችቷል። ከ5% ጀምሮ ቆጥበው የግብርና ስራውን ያቀላጥፉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾች አሁን ደግሞ የሀገራዊ ምክክርን ወደ ተመለከቱ ዘገባዎቻችን ነው የምናልፈው። በሀገራዊ ምክክሩ ቀድመው ተሳታፊ ያልነበሩ ወገኖች ለመሳተፍ ጥያቄ አቅርበው መድረኩን መቀላቀላቸው የምክክሩን አካታችነት በጉልህ ያሳየ ነው አለ የኢትዮጵያ ሀገራዊ ምክክር ኮሚሽን። ኮሚሽኑ የእስካሁኑ ሂደት ስኬታማ መሆኑን አስታውቋል። ነጻነት ፍቅሩ ኢትዮጵያ ካለፉት የፖለቲካ ስብራቶች የምታገግምበት የታሪክ ቁርሾችን አውልቃ በመጣል ፈተናዎቿን የምትሻገርበትን ታሪካዊ የሀገራዊ ምክክር መድረክ እያካሄደች ትገኛለች። ሀገር በጠረጴዛ ዙሪያ ቁጭ ብላ እየመከረች ነገዋን ለማጽናት ደግሞ ዜጎቿ ምክክርን ምርጫቸው እንዲያደርጉ፣ ችግሮቻቸውን እንዲፈቱ ታሪክ መጻፍ ጀምራለች። ይህ በሂደት ላይ የሚገኘው ሀገራዊ ምክክር እስካሁኑ ባሳየው ጉዞ ታዲያ በርካታ ስኬቶች የታዩበት ሆኗል። በቅድመ ምክክር ጊዜ ብዙ ስልጠናዎችን ለአራት ሹም ተሳታፊዎች ሰጥተን ነበር። ከዛ ወዲህ ደግሞ በነበሩት ቀናት አንደኛ እርስ በርስ እንዲተዋወቁ፣ ቦታውን እንዲለማመዱ፣ ሁለተኛ የተለያዩ ሊያስፈልጓቸው የሚችሉትን ትልልቅ እውቀቶች ማለትም 8ቱንም የመግባባት አጀንዳዎች እንደገና በዝርዝር ከዚያ በኋላ ደግሞ 8 ቦታ ላይ ተከፋፍለው እያንዳንዳቸው በተሰጣቸው አጀንዳ ላይ ዝርዝር የሆነ ከነ ንዑስ ርዕሳኖቹ ጨምሮ ዝርዝር የሆነ ማብራሪያ እንዲሰጡ ተደርጓል። ስለዚህ በአጠቃላይ እስካሁን ድረስ ፈጣሪ የተመሰገነ ይሁን፣ ጥሩ እየሄደ ነው። በተለይም መድረኩ ፍጹም አካታችና አሳታፊ እንዲሆን መደረጉ ደግሞ ቀደም ሲል ጥርጣሬ የነበራቸው ወገኖች ጭምር ልብ በመግዛት እኛም እንሳተፍ በሚል በንቃትና በዳበረ ተነሳሽነት መድረኩን እንዲቀላቀሉ አድርጓቸዋል። ብዙ ሰዎች፣ በርካታ ሰዎች መጨረሻ ላይ ፍላጎት አሳይተዋል። የሀገራዊ ምክክር ሂደቱ እየተዋጣለት መሆኑን ስናስተውል ብዙዎች ወደ ሀገራዊ ምክክር ኮሚሽኑ መጥተዋል። ከአሁን በፊት ከሀገራዊ ምክክር ኮሚሽኑ ጋር ያልሰሩ ፖለቲካ ፓርቲዎች መጥተዋል። በጣም ደስ ብሎናል። መካተት ፈልገው ጠይቀው መጨረሻ ላይም ቢሆኑ እንዲካተቱ አድርገናል። ይሄ ደግሞ ለሀገራችን የሚያስፈልግ ነው። ልክ እንደነሱ ሁሉ መጨረሻውም ላይ ሌሎች አሁንም ያልመጡ ጥቂት የተወሰኑ ፖለቲካ ፓርቲዎችና ታጣቂዎች ወደዚህ እንዲመጡ አሁንም ጀምረ ነውም ቢሆን
እንዲመጡ ጥሬን አደርጋለሁ። ይህ እውነት ደግሞ ለምክክሩ ሂደት እጅግ ግዙፍና ተስፋ ሰጪ ስኬት ሆኖ ተመዝግቧል። የሂደቱን ቀጣይነትና ውጤታማነት ይበልጥ ለማረጋገጥም ይቻል ዘንድ የኢትዮጵያ ሀገራዊ ምክክር ኮሚሽን ለተመካካሪዎች በቀጣይ በሚኖሩ የምክክር መድረኮች ላይ የሀሳብ መበታተን፣ የአጀንዳ መደበላለቅ ሳይኖር ምክክሩ እንዲካሄድ ተመካካሪዎች ሚናቸው የላቀ ስለመሆኑ አመላክቷል። ሲሰራ አንዳንድ ተቋማት አንድ ቦታ ላይ ታጅበው ነው የተቀመጡት። ለምሳሌ ሃይማኖት ጋር ሳይሆኑ ሌላ ቦታ የታዩበት ሁኔታ አለ። ፖለቲካ ፓርቲዎች ሁሉም አንድ ቦታ ላይ የተሰባሰቡበት ሁኔታ አለ እና ሌሎችም ተመሳሳይ የገጠመኞችን በሚገባ አጥርተን እናስተካክለን ከሰኞ ጀምሮ እንግዲህ ሁላቸውም የተሰጣቸውን ሀገራዊ አደራ በትክክል የሚወጡበትን መድረክ ሂደቱን 100% ይገቡበታል ማለት ነው። ውይይቶች ነገን ለማሻገር ቁርሾን ለመተው ከኔ ይልቅ የእኛን እሳቤ በመፍጠር ሀገርን በጽኑ ሰላም ለማቆም ደግሞ ከምንም በላይ ናቸው። በኢትዮጵያ በጠረጴዛ ዙሪያ ሊቋጩ የሚገባቸው ልዩነቶች በጠመንጃ አፈሙዞች እንዲቋጩ የሆኑባቸው አጋጣሚዎች ጥቂት አይደሉም። ሀገራዊ ምክክሩ ያለፈውን ስህተት ላለመድገምና ነገሩን ከስሩ ማግኘት ይቻል ዘንድ ከሁሉም የኢትዮጵያ አካባቢዎች የመጡ ተወካዮች የታደሙበት ነው። ሜሮን በረዳ ባለፉት ዘመናት በኢትዮጵያ የታሪክ ስንክሳር ውስጥ አንድ ትልቅ ስህተት ተሰርቷል። እርሱም ተቀራርቦ መነጋገር አለመቻል። ይህ ዝምታ ደግሞ እርስ በርስ በፍቅር መተያየት የነበረባቸው ዜጎች ቂምና ጥርጣሬ ወርሷቸው በጎሪጥ መተያየት፣ በመጨረሻም በመነጋገር ሊፈቱ የሚገባቸው ቅሬታዎች፣ በውይይት ሊታከሙ የሚችሉ ቁስሎችና በጠረጴዛ ዙሪያ ሊቋጩ የሚገባቸው ልዩነቶች በጠመንጃ አፈሙዞች እንዲቋጩ የሆኑባቸው አጋጣሚዎች ጥቂት አይደሉም። የዜጎች አለመነጋገርና አለመደማመጥ የወንድም ደም በወንድሙ እጅ እንዲፈስ፣ እናቶች እንዲያለቅሱም ሀገርም እንድትደማ ምክንያት ነበር። እሳት ቤት ብትገነባ ኖሮ ኢትዮጵያ ከዘመናት በፊት በተገነባች ነበር። ነገር ግን ቤት የምትገነባው እጆች ሲተባበሩና ልቦች ሲደማመጥ ነው። ባለመነጋገራችን ብዙ አጥተናል። ያተረፈኑ ነገር እንባ መቀበር ተጨምሮ ጥላቻ፣ ሐዘን፣ በቀል ነው። ዛሬ ኢትዮጵያውያን ዘመናትን የተሻገረውንና እናት ሀገራቸውን ሰላምና እረፍት እየነሳ ያለውን የእርስ በርስ ጠብ መፍትሄ ይሰጡ ዘንድ ከያሉበት በርካታ ኪሎ ሜትሮችን አቋርጠው በመዲናቸው ከከተሙ ቀናትን አስቆጥረዋል። ከዚህ ቀደም በሀገሪቱ የሚፈጠሩ ችግሮች ገፈት ከማሽ ሌላ የመፍትሄ አቅራቢው ሌላ በሆነበት አካሄድ ዜጎች ለችግሮቻቸው መፍትሄ ካለማግኘታቸውም በላይ ችግሮቻቸውን ቀርቦ የሚያማክራቸው አለመኖሩ ሌላ ህመም ሆኖባቸውም ቆይቶ ነበር። ይህ ሀገራዊ ምክክር ታዲያ ያለፈውን ስህተት ላለመድገምና ነገርን ከስሩ ማግኘት ይቻል ዘንድ ኢትዮጵያ በጉያዋ አቅፋ በያዘቻቸው አካባቢዎች የሚገኙ ልጆቿ በቁጥራቸው ማነስ ሳይመዘኑ የሀገራቸውን ችግር ይፈቱ ዘንድ የታደሙበት ነው። ለዚህ ማሳያ ደግሞ የሐመርን ማህበረሰብ ጥያቄ ይዛ የመጣችው ሞዶዋኮ ናት። ለብዙ ዘመናት እንደኛ ያሉ ሴቶች ታሪክን ከሩቅ ቆመን እንመለከት ነበር። ሌሎች ይናገር ነበር፣ ሌሎች ይወሱን ነበር። እኛ ግን ከሩቅ ቆመን እናይ ነበር። ወንድማሞቻችንን እንቀብር ነበር። ሰላም ይመጣ ይሁን ብለን እንጠይቅ ነበር። ዛሬ ግን ለመጀመሪያ ጊዜ ሀገሬ እንድናገር ጠርተኛለች። ጦርነት ሁልጊዜ አሸናፊና ተሸናፊ፣ ውድመትና ሰብአዊ ስብራትም የታሪኩ ማሳረጊያዎች ናቸው። የአንዱ ወገን ሀሳብ መሸነፍ፣ የሌላኛው ወገን ማሸነፍ የዚህ ምክክር ግብ አይደለም። በዚህ የምክክር ሂደት ውስጥ አሸናፊም ሆነ ተሸናፊ አይኖርም። ይልቁንም የምክክሩ ትልቅ ምዕራፍ ለኢትዮጵያውያን የሰላም ረፍትን መስጠትና ግጭትና መከፋፈልን ተሻግረው ለመጪው ትውልድ ቁርሾና ድህነትን ሳይሆን የበለጸገችና ሰላማዊት ሀገርን ለማስረከብ የተጀመረ የመጀመሪያው እርምጃም ነው። ይህ የኔ ብቻ ድምጽ አይደለም። ይህ ከሩቅ ያሉት ሴቶችና እናቶች ድምጽ ነው። ኢትዮጵያ የወደዱ የሰዎች ድምጽ ነው። ዛሬ ኢትዮጵያ እያዳመጠች ነው። ኢትዮጵያ የእናንተ፣ የኛ፣ የሁላችንን ናት። ስለዚህ ወገኖቼ ይዛችሁ የመጣችሁን ቋጠሮ ይዛችሁ አትመለሱ። ተመካከራችሁ ፊቱ። ማን ያሸንፋል ብለን አንጠይቅ። ኢትዮጵያን አሸናፊ እናደርግ።
ዛሬ ኢትዮጵያ በታሪኳ አዲስ ምዕራፍ ላይ ቆማለች። ይህ ሀገራዊ ምክክር ተራ የመድረክ ስብሰባ ወይንም ወቅታዊ አጀንዳ ሳይሆን ይልቁንም ትውልድ ሲያልመው የኖረው የነገዋን ብሩህ ኢትዮጵያ ሰላማዊ ጉዞ እውነት የሚያደርጉ ጽኑ መሰረቶች የሚጣሉበት ታሪካዊ አጋጣሚ ነው። ከዚህ ምክክር ደግሞ የትላንት ቁስሎችን የሚፈውሱ የዛሬ መናቆርን የሚያስቀሩና የወደፊቱን የሰላም መስመር በጽኑ አለት ላይ የሚቀርጹ የበሰሉ ሀሳቦችም ይጠበቃሉ። ጠመንጃዎች ዝም የሚሉበት የሀሳብ የበላይነትም የሚነግስበት አዲስ የሰላም ጎዳና በሀገራዊ ምክክር ተጀምሯል። ለዓመታት በልዩነቶችና በግጭቶች መካከል ለነበረችው ኢትዮጵያ ይህ የሀገራዊ ምክክር መድረክ የህልውና ድልድይ ሆኗል። የነገዋን ሀገር በጋራ ለመቅረጽ የተነሱ የኢትዮጵያ ልጆችም በአንድ ጣሪያ ስር ተሰባስበው እየመከሩ ነው። ህይወት አበበ ታሪክ በደማቅ ቀለም የሚጽፋቸው ቀናቶች አሉ። ጠመንጃዎች አፈሙዛቸውን አውርደው ለሀሳብ ስልጣናቸውን የሚያስረክቡበት፣ ቅራኔና አምባጓሮ በውይይት የሚተካበት፣ እንዲሁም የሀገር ዕጣ ፈንታ በነጠላ ፍላጎቶች ሳይሆን በጋራ ህልሞች የሚቀረጽበት ወርቃማ ቀናቶች በእጃችን ላይ ገብተዋል። በይፋ የተጀመረው የኢትዮጵያ ሀገራዊ ምክክር ጉባኤ በትክክልም ይህንን አዲስ የታሪክ ጎዳና የሚያሳይ ነው። ይህ መድረክ የነገዋን ጠንካራና ሰላማዊ ሀገር ለመቅረጽ የተዘረጋ የሰላም ድልድይ ነው። በሀገር ግንባታ ሂደት ውስጥ ልዩነቶች መኖራቸው ተፈጥሯዊ ነው። የባህል፣ የቋንቋ፣ የታሪክና የፖለቲካ እይታዎች መለያየትም የአንድ ማህበረሰብ መገለጫዎች ሊሆኑ ይችላሉ። ነገር ግን እነዚህ ልዩነቶች በኃይልና በጦርነት መፈታት እንደሌለባቸው የመጣንባቸው የታሪክ ክስተቶች አስረጂ ናቸው። የታሪክ ጸሐፍት ደጋግመው እንዳስተማሩን ጦርነት አሸናፊ የለውም፣ ውድመት እንጂ። ስለሆነም ለዘላቂ ሰላም ብቸኛውና አስተማማኙ መንገድ የጠረጴዛ ዙሪያ ንግግርና ምክክር ብቻ ነው። ኢትዮጵያውያን ልዩነቶቻቸውን በብዕር ኃይል በውይይትና በጋራ መከባበር መፍታት እንደሚችሉ ለዓለም አቀፍ ማህበረሰብና ከሁሉም በላይ ደግሞ ለኢትዮጵያ ሕዝብና ለራሳችን የምናስመሰክርበት መድረክ ነው። ግጭትና ስቃይ ኢትዮጵያ ውስጥ ማብቃት አለብን። እንኳን ለራሳችን ለአፍሪካ ተምሳሌት የሆን የነጻነት ቀንዲል አገር ነን። ሁሉንም ጉዳዮች ዛሬ እንደጀመርነው በውይይትና በመነጋገር መፍታት ይቻላል፣ ይገባልም። የአፍሪካ ቀንድ የሆነችው የኢትዮጵያ ሰላም ለመላው አፍሪካ ታላቅ ስትራቴጂካዊ ሀብት ነው። የዚህች ሀገር መረጋጋት፣ የቀጠናው መረጋጋት፣ የእሷ መታወቅ ደግሞ የአጠቃላይ የሀገሪቱ ስጋት ነው። ይህንን ሰላም ለማረጋገጥ ግን ከውጭ ከሚመጣ እርዳታ ጫናና እይታ ይልቅ መፍትሄውን ከውስጥ መመልከትና በራስ አቅም መገንባት ወሳኙ መንገድ ነው። አፍሪካዊ ችግሮችን በአፍሪካዊ መፍትሄ የመፍታት ጥበብ መነሻውም መድረሻውም ይሄው ነው። And this national dialogue is a testimony, a landmark that Ethiopia ይህ ሀገራዊ ምክክር ኢትዮጵያ ሰላምን እንደምታዘልቅና እድገትን እንደምታመጣ ትልቅ ማረጋገጫ ነው። ምክክሩ ሰላማዊ መፍትሄዎችን ለማምጣት መተማመኛ የሚሰጥ ነው። የአፍሪካ ህብረት ሙሉ በሙሉ በኢትዮጵያ የሚመራውን የሀገራዊ ምክክር ሂደት ይደግፋል። ይህ ሀገራዊ ባለቤትነት ያላቸውን ሰላማዊ መፍትሄዎችን በማምጣት ለሀገራዊ እድገት ፋይዳው ትልቅ ነው። እንደ አፍሪካ ህብረት የኢትዮጵያ ሰላምና መረጋጋት እጅግ በጣም ስልታዊ ነው። ምክንያቱም ምክክሩ ለቀጠናውና ለሀገሪቱ ጠቀሜታው ላቅ ያለ ስለሆነ። ይህ ታሪካዊ እድል እንዲሁ በምኞት ብቻ አይሳካም። ከተመካካሪዎቹና ከጠቅላላው ማህበረሰብ ብዙ ይጠበቃል። እውነተኛ ምክክር የሚጀመረው ከንግግር ሳይሆን ከመደማመጥ ነው። ልዩነቶችን በአክብሮት ከመቀበልና ከግልና ከቡድን ፍላጎት ይልቅ የጋራ የሀገር ጥቅምን ቀድሞ ከማስቀመጥ ነው ስኬት የሚመነጨው። የምክክር መድረኩ ስኬታማነት በቃላት ብዛት፣ በስብሰባ አዳራሾች ውበት ወይም በሪፖርቶች መብዛት ሳይሆን ተሳታፊዎቹ በተግባር የሚያሳዩት የመቻቻል፣ የመደማመጥና የመቀባበል ቁርጠኝነት ላይ ይመሰረታል። ተንጠልጥለው ያሉትን እንዲደላደሉ፣ የተበተኑትን እንዲሰበሰቡ፣ ያልተቋጩትን እንዲቋጩ፣ በመልካም ደረጃ እንዲያልቁ የሚያደርግ የምክክር ጉባኤ ነው። ከዚህ ምክክር የሚጠበቀው እንግዲህ ኢትዮጵያን ወደ ነበረ ክብሯ ለመመለስ ነው። ሁለተኛ ከውጭ ያለው ማህበረሰብም በጉጉት የሚጠብቀው ነገር ነው። ስለዚህ ያሉ ልዩነቶች ተፈተው አንድ ኢትዮጵያን ማዕከላዊነት ያደረገ ሀሳብ ነውና የምናካሄደው እጅግ ተስፋ የሚጣልበት ነው። ያሉ ችግሮችን በጋራ ከመፍታት አንጻር የነገው ትውልድ የተሻለ ሀገር እንዲኖራቸው ከማድረግ አንጻር በጣም ትልቅ ተስፋ አለ ማለት ነው።
የአፍሪካ ህብረትና ኢጋድ በጋራ የደገፉት ይህ ምክክር የኢትዮጵያን ዕጣ ፈንታ ወደ መልካም አቅጣጫ ለመቀየር የተገኘ ትልቅና ምናልባትም ወሳኙ እድል ነው። ጠመንጃዎች ዝም እንዲሉና የሀሳብ የበላይነት እንዲነግስ የተጀመረው ይህ ወሳኝ ጉዞ መድረሻው አስተማማኝና ዘላቂ ሰላም ይሆን ዘንድ የሁሉንም ወገን ቅንነት፣ ግልጸኝነትና የልብ ቁርጠኝነትን አጥብቆ ይሻል። የወደፊቱ ትውልድ ዛሬ በጠረጴዛው ዙሪያ ለምናሳየው ጥበብ ምስክር መሆኑም አይቀሬ ነው። ኢትዮጵያ እጅግ ታሪክ ጠገብ ጥንታዊት ሀገር ናት። ነገር ግን በዚህ ታሪካችን ውስጥ አንድ ስብራት አለ፣ አንድ ስንክሳር አለ፣ አንድ ውድቀት አለ። ያም በኃይለ ቃል ጀምሮ በኃይል እርምጃ መደምደም ነው። ፖለቲካችን በኃይለ ቃል ይጀምራል፣ በኃይል እርምጃ ይደመደማል። ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል። ሰው በውስጡ ነገር ካለው ምንም አልጋው ያማረ ቢሆን ይገላበጣል እንጂ አይተኛም። ውስጡ ያረፈ ሰው ግን መደብ ላይም ቢሆን ድንጋይ ተንተርሶ መተኛት ይችላል። ውስጣችን ሰላም እንዲሆን መልካም እንቅልፍ እንድንተኛ ለሰፈሬ እኔ ወገኔ ለምለው ለኔ ከባቢ ብላችሁ ሳይሆን ለኢትዮጵያ ብላችሁ እንድትመክሩ በታላቅ ትህትና አደራ ልላችሁ ፈልጋለሁ። እንቀጥላለን። የጨፌ ኦሮሚያ 6ኛ የስራ ዘመን 5ኛ ዓመት 11ኛ መደበኛ ጉባኤ ነገ በአዳማ ከተማ ይጀምራል። የኦሮሚያ ጨፌ አፈ ጉባኤ ሳዳ አብዱራህማን በሰጡት መግለጫ ለ2 ቀናት በሚቆየው ጉባኤ በተለያዩ አጀንዳዎች ላይ ውይይት ተደርጎ ውሳኔዎች ይተላለፋሉ። የኦሮሚያ ጨፌ አባላት በ6ኛው የጨፌ የስራ ዘመን 5ኛ ዓመት 11ኛ መደበኛ ጉባኤ ላይ በሚቀርቡ ሰነዶች የሴቶችን አካታችነትና ተጠቃሚነት ላይ ቅድመ ውይይት ሲያደርግ መቆየቱን አፈ ጉባኤው ጠቁመዋል። ጉባኤው በህዝብ የኢኮኖሚ ተጠቃሚነትና ልማት አጀንዳዎች ላይም እንደሚያተኩር አፈ ጉባኤዋ ተናግረዋል። እንደ ሪፖርተራችን ሀምራዊት ብርሃኑ ዘገባ በጉባኤው ማጠቃለያ ላይ የእጩ ዳኞች ሹመት እንደሚጸድቅም ይጠበቃል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ላለፉት 100 ዓመታት በኢትዮጵያ የጤና ምርምር የበሽታዎች ቁጥጥርና መከላከል የነበረውን ጉዞ የገመገመበትና ያከበረበትን የ100ኛ ዓመት ክብረ በዓል መዝጊያ መርሃ ግብር በዛሬው ዕለት በድምቀት አከናውኗል። በመዝጊያ ስነ ስርዓቱ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ የጤናው ዘርፍ ባለድርሻ አካላት፣ ዓለም አቀፍ አጋሮችና የተቋሙ መላው ሰራተኞች ተገኝተዋል። ተቋሙ ባለፉት 100 ዓመታት በርካታ የጤና ፈተናዎችን በጽናት በመጋፈጥና የሳይንሳዊ ምርምር ውጤቶችን በማቅረብ ለሀገር ያበረከተው አስተዋጽኦ ታሪካዊ መሆኑ የተነሳ ሲሆን ክብረ በዓሉ ያለፉ ስኬቶችን ለማስታወስ ብቻ ሳይሆን ወደፊት ተቋሙን ይበልጥ ወደ ላቀ ደረጃ ለማሸጋገር ትልቅ አጋጣሚ መፈጠሩ ተመላክቷል። እንደ ሪፖርተራችን እድሉ ፈቀደ ዘገባ ተቋሙ ከዓለም አቀፍ ተሞክሮች ጋር ራሱን እያገናኘ የህብረተሰብ ጤና ፍላጎቶችን መሰረት በማድረግ ለቀጣዩ ትውልድ አስተማማኝ የጤና ዋስትና የሚሰጥ ተቋም እንዲሆን ምስረታው እንደሚገባ አጽንኦት ተሰጥቶታል። አመሰግናለሁ። መልካም ጊዜ ይመቻችሁ። አናቲ አንቺ ነኝ የምታግሽው። ከቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡት የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታለን። ዓለም ዋንጫን ባለንበት። ተመልካቾች ከኢትዮጵያ ቴሌቪዥን ለምሽቱ 2 ሰዓት ያዘጋጀናቸው ዜናዎች እነዚህ ነበሩ። ዜናዎችን ወደ እናንተ በማድረስ ሰናይት ብርሃኔ ከመላው ስቱዲዮ ባልደረቦቻችን ጋር በጋራ በመሆን ቆይታ አድርገናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ጊዜ